በአብርሽ ጉዳይ እጅግ በጣም አሳዛኝ ነገር እየተሰማ ይገኛል። ምንም አይነት መፍትሄ አልተገኘም። ፖሊስ ቢመጣ ምንም አይነት ምላሽ ወይም ደግሞ መፍትሄ ሊኖር አይችልም። ቡዜ እጅግ በጣም በከባዱ እንደተጨነቀችና ለአብርሽ የሚያስፈልገው እዛም እዚህም ወሬ ሳይሆን ጸሎት ብቻ እንደሚያስፈልገው ነው እየተናገረች የምትገኘው። አብርሽ ፖሊስ ሂዶ ቤቱ ወይም ደግሞ ሩታ ጋር ሄዶ ቢጠይቅም ቢያወራም አብርሽ እንግዲህ ከልጁ እናት ጋር እንደሚኖር ልጁን እንደሚፈልግ ሚስቱን እንደሚፈልግ ደስተኛ ህይወት እየኖረ እንደሆነ ቢናገር ፖሊሶቹ ምንም ነገር ሊያመጡ ወይ ደግሞ ምንም ነገር ሊያደርጉት ስለማይችሉ ቡዜ በምንም አይነት መንገድ አብርሽን ከዛ ቤት ማስወጣት አልቻልኩም፣ አብርሽን ወደ ጤንነቱ ወደ ደህንነቱ መመለስ አልቻልኩም፣ ምን እንደሆነ ምን እንዳስነኩትም ማውቀው ታሪክ የለም፣ እጅግ በጣም ተጨንቄያለሁ፣ እባካችሁ በጸሎታችሁ አስቡት በማለት እንግዲህ ምላሽ ሰጣለች። የአብርሽ ጉዳይ እስከዛሬ እንግዲህ እያለ አሳሳቢ ደረጃ ደርሷል። ይህ ልጅ እንግዲህ በጤናው ነው ወይ ብላችሁ ታስባላችሁ ወደ ሩታ የተመለሰው ወይንስ ደግሞ የሆነ ነገር አለ ብላችሁ ታስባላችሁ ብላ ለተመልካችም ጥያቄ እየጠየቀች ትገኛለች። በአሁኑ ሰዓት ግን አብርሽም በትክክለኛ ሁኔታ ላይ እንዳልሆነ ሁላችንም የምናየው የምንሰማው ነገር ነው። በግልጽ የወጣ ነገር ስለሆነ የተደበቀ ነገር የለም። ባጭሩ ራሱን አያቅም። ሄርሜላ ጋም የጀመረው ነገር ምን እንደሆነ አያስታውስም። ከሩታ ጋር መጣላቱን አያቅም። ኢቭን እንግዲህ መኪና መንዳት እንደማይችል ባጭሩ አካሉ እዛው አለ፣ ግን ደግሞ ሌላ ቦታ ነው። ሀሳቡም አስተሳሰቡም ሌላ ቦታ ነው። የሚያስበው ሌላ ነው፣ የሚናገረው ሌላ ነው። እኔ እንጃ እንዴት ብዬ ላወራ ማለት እንባ ራሱ ተናነቀኝ። ለምን እንደሆነ ታውቃላችሁ? በዚህ ፍጥነት ሩታ ጋር ይመለስ ነበረ ወይ ለሚለው በተአምር አያደርገውም አብርሽ ማለት ነው። በእርግጥ አንዳንዴ ሁኔታው ነገራቱ አንዳንድ ሰዎች የፈለገ ትዳር ፈትተው የፈለገ ህይወት ውስጥ ቢኖሩም ያመዛዝናሉ። ተመልሰው የመምጣት ነገር አለ፣ ያለፈው ይሻለኛል የማለት ነገር አለ፣ ብዙ ነገሮች አሉ። በዛ መንገድ ሊመለስ ይችል ይሆናል። ግን ደግሞ በዚህ ፍጥነት ሄርሜላን ከነመፈጠሩ አላቅሽም ብሎ ወይ ደግሞ ጭራሽ ማስረገዙንም አያቅም፣ ከእሷ ጋር ፍቅር መጀመሩንም አያቅም። በቃ መንገድ ላይ ስትወድቁ እንኳን ምን ሆነሽ ነው እዚህ የምትተኝ? ቤትሽ ልሽ አተኝም እንዴ ነው ያለው። ብዙ ነገሮች አሉ። ይሄ ልጅ ጤነኛ አይደለም። ታዲያ ጤነኛ ሀሳብ እያሰበ ካልሆነ ነው ወይንስ እያስመሰለ ነው አብርሽ? እኔ ግራ ግብት ያለኝ ነገር አንዳንዶቹ እያስመሰለ ነው። እያስመሰለ ባይሆን ኑሮ ከሩታ ጋር ባይመካከሩ ኑሮ በዚህ መንገድ ሄርሜላን ስለማይፈልጋት ነው የሚል ሀሳብም አለ። በቃ በዚህ መንገድ ሄርሜላ ከህይወቱ እንድትወጣ ከሄርሜላ ያለው ነገር እንዲያበቃ ከሄርሜላ ያለው ነገር እንዲያልቅ ስለፈለገ ነው ሩታ ጋር ሄዶ ከሩታ ጋርም ከኤፍሬም ጋር ተመካክረው ይሄን ነገር ያሰቡት። የተሳካላቸውም። ሄርሜላ እንግዲህ እንደሚታወቀው እየተሰቃየች ነው ያለችው፣ ከባድ ሁኔታ ላይ ነው ያለችው። አብርሽ በዚህ መንገድ ካልሆነ በምንም መንገድ ሄርሜላን ማስከፋት አይፈልግም፣ ከሄርሜላ መራቅ አይፈልግም። ለምን አውቆ ጤነኛ ሆኖ አልፈልግሽም ቢላት ብዙ የሚወቅሱት ሰዎች፣ የሚዘቀዘቁት ሰዎች፣ የሚሰድቡት ሰዎች አሰፍስፈው እየጠበቁት እንደሆነ ስለሚያውቅ ከሩታ ጋር ከኤፍሬም ጋር ተመካክረው ይህንን ጉዳይ ይህንን ሀሳብ ያመጡ እነሱ ናቸው በማለትም እንግዲህ ሀሳብ እየተሰጠበት ይገኛል። ይሄ ነው ብዬ ሊሆን ይችላል ብዬ ሀሳብ እንዳልሰጥ እኔ አይሆንም። ለምን መሰላችሁ? እሱ ታሞ እንዲህ እየተሰቃየ በሰው ቁስል ላይ እንጨት መስደድ ነው የሚሆንብኝ። ታዲያን እነዚህ ልጆች የእውነት ከሆነ ደግሞ አልኩኝ፣ እውነት ከሆነ አብርሽ የእውነት ከሆነ የታመመው አብርሽ የእውነት ከሆነ ራሱን ያላወቀው ታዲያ እንዴት እንደው ሩታ በእርግጥ እኔ ትጠላዋለች ብዬ አላምንም። እኔ በራሴ በኩል ጥላቻ ለአብርሽ አለባት ብዬ አላምንም። ስንት አመት አቅፈው የተኛችው ባሏ ነው። ለስንት አመት ችግራቸውን ደስታቸውን አንድ ላይ የተጋሩ ሰዎች ናቸው። ለስንት አመት ልጅ ወልደው አብሮ የኖሩ ሰዎች ናቸው። በዚህ ልክ እሱም ለሷ እሷም ለሱ ጥላቻ አለባቸው ብዬ አላቅም። እልህ አለባቸው፣ አዎ በደንብ አለባቸው። ታዲያ እነዚህ ልጆች ወንድሙ አለ አይደል እንደ ኤፍሬም ቁጭ ብሎ የሚናገረው ነገር ትክክል እንዳልሆነ ያውቃል፣ የሚያወራው ነገር ትክክል እንዳልሆነ ያውቃል። መኪና እንኳን መንዳት የማይችልበት ሁኔታ ላይ ነው ያለው። ባጭሩ ራሱን ስቷል፣ ራሱን አያውቅም።
በአንዴ በሽተኛ ነው የሆነ ለአመታት የቆየ በሽታ የያዘው ነው የሚመስለው። ማለት የጸለይ የሰይጣን ስራ እንደዛ ነው የሚመስለው። ታዲያ እነዚህ ልጆች ይሄ ልጅ እንዲያወራ እንዲየተናገረ በዚህ ልክ ፈዞ ደንዝዞ አጠገቧ ቁጭ ሲል አሻንጉሊት በሉት ወይ የሳሎን ጌጥ ነው ወይ ደግሞ አሻንጉሊት ነው። በቃ ምንም የማይናገር የማይጋገር አለ አይደል? አሻንጉሊቶች እንደዚህ ስጦታ የሚሰጣጡት ፍቅረኛ ማቾች እሱን አሻንጉሊት መስሎ ቁጭ ብሎ እንዴት ሩታ አስችሏት በዚህ ልክ ዝም ልትል ቻለች? አብርሽ እያስመሰለ ካልሆነ አብርሽ የእውነት ከታመመ እንዴት እቺ ልጅ እኔ ወደ እኔ ይመለሳል ብዬ እየጣርኩ ነበረ፣ ግን በአጋጣሚ እንደዚህ አይነት ነገር ተፈጠረ። በቃ ድንገት ነው የሆነው ነገር። እኔ ምን እንደሆነ አላውቅም። ቤተሰቦቹ ኑ እንውሰደው፣ የጤና ባለሙያም ይየው የስነ ልቦና ባለሙያም ይየው የሆነውን ነገር መፍትሄ እንፈልግ ብላ እንዴት አልጠራቸው? ከሱ በላይ ወንድምየው እንዴት ከሷ በላይ እንዴት ስለ ወንድምየው ተጨንቆ ይሄን ነገር አላደረገም? እንዴት በዚህ ልክ ቁጭ አረጉት? ወይስ እስኪሞት ነው? ከሞተ በኋላ ቋንጣ አድርገው ሊሰቅሉት ነው ወይንስ? አልገባኝም። ምንድነው ምክንያት ማለት አሁን ራሱ ግራ የገባው ነገር ሆነ። ምንድነው መፍትሄው ሲባል ምንም መፍትሄ ያለው አይመስልም። በጣም አስቸጋሪና ከባድ ነገር እንደሆነ ነው የሚያስታውቀውና አንድ ልቤ እንዲህ ነው እንዲህ ብቻ ሰው ያሰበውን ልንገራችሁ፣ ሰው ያስተላለፈው መልእክት ልንገራችሁ። አብርሽ እያስመሰለ እንደሆነ ሩታና ኤፍሬም ስለሚያውቁ ነው እንጂ በዚህ ልክ ጨክነው ሊተውት አይችሉም። በዚህ ልክ ጨክነው እቤት ሊያስቀምጡት አይችሉም የሚል ሀሳብ ይነሳል። በሌላ በኩል ደግሞ አብርሽ የእውነቱንም አብዷል። ግን ደግሞ ሩታ አልተረዳችውም ወይም ደግሞ ቼክ አላረገችውም፣ በደንብ አላስተዋለችውም ይሆናል። ወይ ደግሞ ሩታ መሆን ብላ ይሄ ነገር እንደተፈጠረበት እያወቀች ጸጥ ብላ ሊሆንም ይችላል የሚል ሀሳብ አለኝ። እሱን የሚያውቀው አንድ ፈጣሪ ነው። ቀስ በቀስ እንቁላል በእግሩ ይሄዳል ይባላል። ቀስ በቀስ የምናየው የምንለየው ነገር ይሆናል። አሁን ቡዜ ዛሬ ያሳዘነችኝ ለምን መሰላችሁ? ፖሊስ ይዛ ለምን አትሄድም ምናምን ለተባለው ምላሽ ሰጣለች። ፖሊስ ይዤ ቢሄድ ፖሊሶች ደረሱ 10-20 ፖሊስም ይኑር አለች። እነዛ ሰዎች ናውጣ ከዚህ ቤት እዚህ ቤት መሆን የለብህም ታግተሃል፣ ወይ ደግሞ እንደዚህ የማትፈልገው ነገር እያደረክ ነው ብለው ቢያስወጡት አልፈልግም ነው የሚለው አለች። እኔ ትናንትና እንሂድ ወንድሜ ስለው አልሄድም፣ እኔ ከልጄና ከሚስቴ ጋር ነው መሆን የምፈልገው ያለ ልጅ ዛሬ ፖሊሶች መጣው እንሂድ ቢሉት ምንም አይልም። ስለዚህ ሩታ ነች አሸናፊ የምትሆነው። ሩታ ባለችው መንገድ ነው የሚሄደው። እኔ መናገሬ ወይ ፖሊስ ማምጣቴ ምንም ትርጉም የለውም። ምንም በቃ ማረገው መፍትሄ ሁሉ ጠፍቶብኛል፣ ጸሎት አርጉልኝ ነው እያለች የምትገኘው። ለአብርሽም ጸሎት አርጉለት ነው የምትለው። እውነት ነው። ከጸሎት በላይ ሌላ ነገር አለ ብዬ አላስብም። እች ልጅ እኮ ሜቢ ከሄርሜላ ጋር አጣልታ ወደ እሷ ለመውሰድ የቻለችውን ያክል ልታደርግ ትችላለች። ግን በዚህ ልክ አፍዝዛ ደንዝዛ የማስቀመጥ ኃይል አላት ወይ? ሰይጣንስ ይሄን ነገር በዚህ ፍጥነት የማድረግ ኃይል አለው ወይ የሚለው ከባድ ጥያቄ ምልክት ሆኗል። የአብርሽ ጉዳይ ያልተፈታ ቅኔ ሆኗል። ግን እንግዲህ ለሳምንታት ይሄ ልጅ ምን እንደሆነ ሳይታወቅ፣ ምን እንደነካው ሳይታወቅ፣ ምን እንደጎረሰው ሳይታወቅ ጭንቅላቱን ይመታ፣ እግሩን ይመታ፣ እጁን ይመታ፣ ልቡን፣ ደረቱን አይታወቅም። እንደዛ ስፖርተኛ የሆነ ሰው፣ ጥስጥስ የሆነ ሰው፣ ንቁ የሆነ ሰው ባንዴ እንዲደንዝዞ ልክ እንደ አሻንጉሊት ልክ እንደ ሳሎን ጌጥ ቁጭ ብሎ እንደማየት የሚያሳዝን ነገር የለም። ሩታ ባንቺ ልፈርድ እፈልጋለሁ። አሁን ሁለት ሀሳብ ነው ባንቺ 100% እየፈረድኩ ያልሆነው። አንደኛው ምናልባት ሶስታችሁ ተመካክራችሁ ከሄርሜላ አብርሽን ለማራቅ አብርሽም ከሄርሜላ ያለው ነገር ሁሉ ነገር አብቅቶ በዚህ መንገድ ካንቺ ጋር ለመቀጠል ያሰበው ነገር ሊሆን ይችላል ብዬ አሰብኩ። በመቀጠል ደግሞ አላስተዋልሽውም ይሆናል የአብርሽን ህመም ብዬ አሰብኩኝ። ግን ሰው ሁሉ በዚህ ልክ እየጮኸ እንዴት አታስተውይም? አላውቅም። ምክንያታችሁ ሚስጥራችሁ ምን እንደሆነ ድብቅ አላማችሁ ፈጣሪ ብቻ ነው የሚያውቀው። ግን ደግሞ አይጠቅምሽም ነው የምለው። የእውነት ብትወጁም ባትወጁም ስላሳለፋችሁት ጊዜ ብለሽ ይሄ ልጅ ካለበት ጭንቀት የምታወጪው አንቺ ነሽ። ወደ ነበረበት እንዲመለስ አድርጊው። ቢያንስ ለእህቱ ስጪው። አንቺ ልትጥሪለት ካልቻልሽ፣ አንቺ መድኃኒቱን የማትፈልጊለት ከሆነ ወይ ደግሞ መድኃኒት የሚታከምበት ቦታ ላይ የማትወስዱ ከሆነ ለእህቱ ፍቀጅላት። እሷ የምታደርገውን ታርግ። ቡዜ እየበለጠ እንድትጠላሽ እንድትጠራጠርሽ ቡዜ ብቻ አይደለች፣ ሁሉም ሰው እንዲጠላሽ እንዲጠራጠርሽ ነው እየሆነ ያለው። ስለዚህ አንቺ ከደሙ ንጹህ ከሆንሽ ምንም ነገር ካላደረግሽ እባክሽ ይሄን ልጅ መንገድ አሳዩ፣ መፍትሄውን አምጪ፣ ወደ ደህንነቱ ወደ ጤንነቱ ይመለስ። ምክንያቱም ጤነኛ እንዳልሆነ እኛ እያየን ስለሆነ ማለት ነው። የእውነት ይሄን ነገር ማታቆ ተመካክራችሁ ካልሆነ ያደረጋችሁት ነገር በዚህ ፍጥነት ይሄ ልጅ እንዲህ ሊደነዝዝ እንዲህ በቃ ሊጨባበጥ አይችልም።
መፍትሄው ያለው እባካችሁ ከእናንተ ጋር ነው። ኤፍሬምን ቢሆን ንቃ ነው የምለው። ያለውን ነገር አሳውቁን። ተመልካች በእናንተ ምክንያት ተጨንቋል። የውሸትም ከሆነ ድራማም ከሆነ በቃ ለጊዜው ነው እንደዚህ ያደረግነው ይቅር በቃ ብላችሁ አረሳሱን። የሆነ ጊዜ እኮ ጽጌ የሆነ ቪዲዮ ደብቃ ይዛ ነበረ። ሩታ አሳይኝ ስትላት ደብቃው ደልተዋለች። ሩታ ያላየችው ሚስጥር ነበር። ያ ሚስጥር ተደብቆ ተቀብሮ እንደቀረው ሁላ በቃ ይሄንም ቅበሩት፣ ደብቁት፣ የሆነ ነገር አድርጉት። ግን ለተመልካች እፎይታ እንዲሆን እባካችሁ የሆነ ምላሽ ስጡን ብዬ ነው ሀሳቤን የማስተላልፈው። እናንተስ ምን ተሰማችሁ? የእናንተን ሀሳብ አስተያየት ማስቀምጡ። ቡዜ በጣም ተጨንቃለች። ጸሎት ብላለች። ፈጣሪ ይርዳው፣ እግዚአብሔር ካለበት ጭንቀት ያውጣው። ለሩታም ለኤፍሬምም ደግሞ ማስተዋሉን ልቦና ይስጣቸው ነው የምለው። ጨርሻለሁ። ሀሳብ አስተያየታችሁን ኮሜንት ላስቀምጡ። አመሰግናለሁ።